የምንናገረው ነው የምንኖረው። እኔ ለምሳሌ ሰውን እመኑ ሲል አምኜ ነው፣ ያሻገራል ሲል ተሻግሬ ነው፣ እግዚአብሔር ይጎበኛል ሲል ተጎብኝቼ ነው። ይሄ መዝሙር በጣም የሚገርመኝ ተሰርቶ አልቆ ሲመጣ የኔ አይን ጠፍቷል። ከበባ ሲበዛ ከበባ ሲበረታ ሰዓት ደርሷል ማለት መውጫ መጥቷል ማለት። ከዛስ በኋላ እግዚአብሔር የከበባቸውን ከበበና እነሱም በደረቅ እነዛን ወደ ስምጥ አስገብቶ አሻገራቸው ይላል። ለካ ሊነጋጋ ሲል ነው የሚበረታው ጨለማ፣ ጌታ በቃ ሊል ሲል ሰልፉ የሚበዛው፣ ደጁ የሚዘጋጋው፣ ተስፋ ያስቆረጠኝ ጠላት በበረከቴ ዋዜማ፣ ለቅሶዬን ሲጠብቅ እልልታዬን ሰማ፣ እልልታዬን ሰማ። ከኛ የተነሳ የተዘጋ ነገር ከኛ የተነሳ ነው የሚከፈተው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ፣ በሰላም አደረሰን። ይህ ቀን ከዘላለም ሞት ወደ ዘላለም ሕይወት የተሸጋገርንበት፣ ደህንነትን ያገኘንበት፣ ሃይማኖት ስለሆነ ብቻ በጌታ ኢየሱስ ክርስቶስን የተከተለን ሳይሆን በነፍሳችን ውስጥ ቴስት ያደረግንበት፣ ጨለማ የነበረን ሰዎች ወደ ብርሃን መተን ብርሃንን ያጣጣመን፣ እንኳን ለዚህ ለታላቁ ቀን አደረሳችሁ አደረሰን ልንል እወዳለሁ። በእርግጠኛ በክርስቶስ ኢየሱስ አምነን ሄዳንን ሁልጊዜ ለኛ ትንሣኤያችን ነው። ሁልጊዜ ጌታችንን የምናከብርበት የምናመሰግንበት ሪዝናችን ከጨለማ ወደ ብርሃን መምጣታችን ነው። ለዛ ነው ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ የሚከተለኝም ቢኖር የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም እንዳለ ወደ ብርሃን የመጣችሁ ሁሉ እንኳን አደረሳችሁ። በጨለማ ውስጥ ያላችሁ ክርስቶስን ያላገኛችሁ ደግሞ ይብራል ለሕይወታችሁ ለነፍሳችሁ ያስፈልጋል። ወደዚህ ጌታ ጋብዛችኋለሁ። ዛሬ ከሁለት ፓስተሮች ጋር ቆይታ አደርጋለሁኝ። ፓስተር ደረጀ እዚህ ይገኛል፣ እንዲሁም ደግሞ ፓስተር ዘማሪ ያሬድ ማሩ ደግሞ እዚህ ይገኛል። እንኳን አደረሳችሁ። እንኳን አብሮ አደረሳችሁ። ቆይታችሁ እንዴት ነው? በዓል እንዴት ነው ድባቡ? በዓል እንግዲህ በዓል እንደያቀባበሉ ነው። እኛ ሁሉ ጊዜ በዓል ነው። ክርስቶስ እስካለ ድረስ ትንሣኤው በሕይወታችን ሁሉ ጊዜ ስላለ ከሚበላው ነገር ይልቅ የተደረገልንን የዳንበትን እውነት ማሰብ ላይ እናተኩራለን እኛ። ምክንያቱም ሁሉ ጊዜ ያለ መብሉ፣ ሁሉ ጊዜ ያለ መጠጡ፣ ሁሉ ጊዜ ያለ መሰባሰቡ፣ ሁሉ ጊዜ ያለ ሶሻሉ ግን ሁሉ ጊዜ ከሰው ልብ ውስጥ እንዳይጠፋ ፈልገው ፋሲካ በመጣ ጊዜ የክርስቶስ ሞትና ትንሣኤ በሞት ሕይወት የሰጠን ተዋርዶ ያከበረን ቆስሎ የፈወሰን ጌታ ነው። ስለዚህ የኛን እዳ ነው የተሸከመው፣ ስለኛ እርግማን ሆኖ ነው ከእርግማን ነፃ ያወጣን እና ነፍሳችን ይሄንን ውለታ ልታስብ ይገባል። ስለዚህ ሁሉ ጊዜ የኛ ቤት ውስጥ ትልቁ ስፍራ መጀመሪያ በቃ እንዲህ አይነት ነገር ሲመጣ ስፍራ የምንሰጠው ለጸሎት ነው እና እግዚአብሔርን ፕሬዝ ማድረግ ነው። ቀጥሎ የሚበላው የሚጠጣው ነገር ብዙ ስፍራ የለውም ማለት ይኖራል። ማንኛውም ሰው ሊኖር ቤት እንደሚችል ይኖራል። ግን አሰች ያ ነገር መብሉና መጠጡ ላይ ፎከስ እንዲደረግ አንፈልግም። ስለዚህ እንደውም ቀድሞ ቀኑ ከመድረሱ በፊት መዘጋጀት የሚገባው አንዳንድ ነገሮች ይዘጋጃሉ እኛን ኢንፍሉዌንስ እንዳያደርገን። ከዛ በተረፈ ግን የጌታን ትንሣኤ እያሰበን ሪጆይስ እናደርጋለን። በጓደኝነት አብሮ በማገልገል ምን ያህል ጊዜ ቆያችሁ? ፓስተር ደሬ በጣም የሚመች የእግዚአብሔር ሰው ነው። ጸሎት ይወዳል። ስታገኙ ሁሉ ጊዜ በቃ ትምህርት ነው የሚሰጥሽ እና የእግዚአብሔርን ቃል በሙላት እግዚአብሔር አስቀምጦበታል እና ስንገናኝ ወሬያችን የእግዚአብሔር ቃል ነው እና በአገልግሎት በጣም ብዙ አይነት ቦታዎችን ዞረናል። በደቡብ በሰሜን ብዙ አገልግለናል አብረን። እሱ በሰባኪነት እና ዴሊቨራንስ ላይ ደግሞ በጣም እግዚአብሔር እና የትንቢት አገልግሎት እግዚአብሔር በሱ ሲሰራ በጣም አይቻለሁ እና እኔ እንደውም አንዳንዴ ፓስተር ነብይ ነህ እንዴ ይላል እና በጣም የሚገርም የእግዚአብሔር ኃይል ያለበት ሰው ነው። የእግዚአብሔር ጸጋ የበዛለት ሰው ነው እና ከፓስተር ደሬ ጋር ስንት ዓመት ይሆናል? ከ92
92 አካባቢ ጀምሮ 92 93 ጀምሮ እንግዲህ ወደ 20 ምናምን ዓመት ማለት ነው። ዋው በጣም ደስ ይላል። እንደው በአገልግሎት ከዚህ ቀደምም እንግዲህ ወዳጆች ስለሆንን አንዳንድ ጨዋታዎች አሉ ሚስተር እና በአገልግሎት እኔ ቀናለሁኝ ስለ አገልግሎት ቆይታችሁ ስታወሩ ለጌታ ያላችሁ ፍቅር ቻሌንጆች ያለፋችሁበትና አንዳንዴ እንደውም የራሴን ቻሌንጅ ማለት ከነሱ ጋር እኮ አይስተያይም እላለሁ የኔን ቻሌንጅ ማለት ነውና እንደው አንዳችሁ ለአንዳችሁ በቃ ይሄኛው የእምነት ጽናቱ አስገርሞኛል አስደንቆኛል የተባባላችሁበት የአገልግሎት ጽናት የፈተና ጽናት ይኖራል? እኔ ያሬዱን ቀደም እንደተናገርኩ ነው ረዝሞብኝ ስሙ ያሬዱ ምን ብዬ ልጥራ እያልኩ ረዝሟል። ምክንያቱም እኔ ለብቻ ያወጣሁት ስም አለ ከመንፈሳዊ ስም ውጪ። ምንድነው እሱ? ይነገራል። ሚስጥራቶች ነው ሬንጀርስ ይወጣ ለምን ፓስተር ዘማሪ ብዙ ነገር ነው እና ሬንጀርስ ማለት የአሜሪካ የተወሰኑ ኤክሰፕሽናል የሆኑ ሬንጀር የሚባሉ አሏትና ሁሉም አይነት ችሎታ አላቸው። ፓይለትም ናቸው፣ መኪና ይነዳሉ፣ ሕክምና ምህንድስናንም ብዙ ነገሮች ላይ ኳሊፋይድ የሆኑ ናቸው እና ፓስተር ያሬድ ዘማሪ ብቻ አይደለም ለኔ ሁሉም አቅጣጫ ላይ ታገኘዋል። በአገልግሎታችን አብረን ብዙ ቦታ አገልግለናል እና ዴሊቨራንስ ሲኖር ዴሊቨራንስ ላይ ዋና ነው። ዛሬ ያሬዱ ዝማሬ የለም አጋንንት ማስወጣት ነው ሲባል በሙላ ገብቶ በቃ ራሱን ሰጥቶና ለኔ የተለየ ነው ማለት አንደኛ ዲሲፕሊንድ ነው ማለት ካሪዝማ ዊዝ ካራክተር ጸጋ ከባህሪ ጋር የተቻለው በቃ ማለት ይሄ አንዳንድ ጊዜ ሰዎች ዝናቸው ሲወጣ ሲታወቁ አወኩኝ ብለው እንደሚሉት አይደለም። ሃምብል ነው ሁሌ እንደምታየው ነው እና ያሬድ ካለ ጫወታ አለ እና አንዳንዴ ምድረበዳዎቹ አይታወቁ ይሄን ምን ሄደበት ቦታ ወደ አንዳንዴ ወደ አፋር ሄደናል እና ምድረበዳው ከባድ ነው። ያሬድ እስካለ ድረስ ምድረበዳ ይሰማሽ በጫወታ ነገሮችን ማቅለል እንደገና እንዳልኩሽ አብሮ መቆም አብሮ መጋደል መናፍስት ስታጂ ያሬድ ውስጥ ገብቶ የወደቁትን አብሮ በቃ አብሮ ሰራተኛ ማለት ሰው የመንፈስን አንድነት ይጠብቃል። ትልቅ ኳሊቲ ነው ይሄ በብዙዎች ዘንድ አታይም። አሁን አገልግሎት ውድድር በሆነበት ዘመን ሰዎች ራሳቸውን ለማሳየት ምክንያቱም እኔ ማቀው ምን የሚገባኝ ለመታየት ሳይሆን ለማሳየት ነው የጠራ ነው ጌታ በእኛ እንዲታይ እንጂ ራሳችንን ልናሳይ እግዚአብሔር አልጠራንም። ስለዚህ ብዙ ጊዜ ጌታን በሱ ለማሳየት እንጂ ላለመታየት ይሄ ረጅም ዘመን የአንዴ ምናምን የተሸመደደ አይደለም የተኖረ እውነት ነው እና ብዙ ትዝታዎች አሉን። አንድ ጊዜ አፋር ውስጥ እናገለግል ሄደን ወርልድ ቪዥን ያዘጋጀው ፕሮግራም ነው። በጣም ብዙ ትልቅ እግዚአብሔር ስራ ሰራ፣ ሰዎች ተፈቱ። በጣም ጥሩ ጊዜ ነበረን እና ደስ ስላላቸው ፍየል ገዙልን። አንድ ወዳጃችን አንድ ፓስተር ነበር እና እሱ እኔ እና ፍየል ተገዝቶ ተሰጠን ተጫነልን እና በወረጆች መኪና እና ፍየሎቹ ለካ ወደ ንፋስ ፖዚሽን ነው የተጫኑት እና አየር አጠራቸው ድምጻቸው ጠፋ እና ደብረ ብርሃን ሲንደርስ ፌንት አድርገው ራሳቸውን ስተዋል። ከዛ ሾፌሩ ምን መሆን ነው ድምጻቸው ጠፋ ሲል ያሬዱ ሚዳቆቹ ሞቱ እንዴ። ከዛ ልክ ደብረ ብርሃን ሲንደርስ የሆነች አንድ አትሌት አለች አይደል እሷ ሆቴል ነው ስናይ ራሳቸውን ስተዋል። ከዛ ወደ ንፋስ አይደለም የሆነ ሰው መከረን ወደ ጎን ሰሯቸው ተብለው ከዛ ያው ከሰልና እሱ ነገር ተጭኖልን ነበር። ስንመጣ ያሬድ ደውሎ እነዛ ሚዳቆ በሕይወት አሉ እንዴ ሲል የኛ ራሷን ስታለች ቤት ደርስ እና ካደረች ትሞታለች። የዛን ቀን ማሳደርናት የፓስተር አባይና ይባላል ያምሽሮ ሜዳ ፓስተር ነው ወንጌል እንትን ሙሉ ወንጌል እና እሱ ወገናችን እንጃ የሱ ትሙት አልጠየኩትም ግን እኔ ልትሞት እና ያሬዱ ጠዋት ደውሎ አለች በሕይወት ሚዳቋ ደርሳለች እና በምንሄድበት ቦታ ክፍለ ሀገር ወደ ደቡብም ስንሄድ አንድ ጊዜ የገጠመን ግማሽ ቢያንስ ሩብ ጉባኤው አጋንንት ወደቀ። ምናልባት ሬዲዮ ይዘው የቆሙ
እንደዚህ ቴፕ ይዘው የሚቀዱ ምናምንና ያሬዱ ዛሬ ዝማሬ የለም አጋንንት ማስወጣት ነው። ከነቴፓቸው ነበር የሚወድቁት። ዳንቴል ደግሞ ሸፍነው እንደዚህ አድርገው መዝሙር ይቀዳሉ፣ ስብከት ይቀዳሉ፣ አሜን ይላሉ። በቃ በጣም አብዛኛው ህዝብ እንደዛ ነበርና ቴፕ ይዘዋል ይቀዳሉ። ትልቅ ጉባኤ ነው በጣም እና እያገለገልን መናፍስት በቃ መርገፍ ጀመረ። ኦልሞስት የጉባኤው ግማሽ አይሆንም። አዎ ግማሽ። ከዛ በጣም ያሳቀኝና አንድ ፓርት ፓስተር ደሬም ደከመው፣ ሁላችንም ደከምን እና ስናስወጣ ቆየንና በቃ ማለት አያልቅም። ከዛ የተወሰኑትን በቃ እናንተ ይሄንን አስወጡ ስንል እኛ ብልሃቱ የለንም ስልቱ የለንም እናንተ እንደነካችሁ አለ። አዎ ሰዎቹ ሰላም ነው። 4 ሰዓት አብራችሁ ባገለገላችሁበት አገልግሎቶች ውስጥ ቻሌንጆችን አልፎ የሄደባቸው ብዙ ምስክርነቶችን ፓስተር ያወራልና ቀደም ብለሃል። ትምህርት ነው የሚወጣው ከቁጭ ብለን እንደው ለሻይ ራሱ ስንቀመጥና አዎ አንቺም ታውቂያለሽ ይሄን ፓስተር ደሬ እኔ በጣም የሚገርመኝ እምነት በቃ በጌታ ላይ እምነት እንዲኖረኝ በጣም በቃ እሱን ሳይ እምነት እሞላለሁ ማለት የሚያወራውን የሚኖር ሰው ነው የኖረውን የሚያወራ ሰው ነው። እና እኔ እንግዲህ ፓስተር ደሬ ከክራይ ቤት ጀምሮ ነው ማቀው ዓለም ባንክ ያለ ዓለም ባንክ የሆነ ቤት ሲቀይር አንድ ጊዜ ደከመውና በቃ ጌታ ሆይ እኔ ከዚህ በኋላ ወደ ጌታ ቤት ይሻለኛል ብሎ ይላል ማለት ነው። ቤት በቃ በጣም ልቀቅ ይሉታል፣ ይለቃል። ደግሞ እዛም ለመድኩ ሲል እንደገና ይለቃል። መጨረሻ ላይ 10ኛ ቤት ነው ፓስተር 12 ጌታ ሆይ ከዚህ በኋላ ውሰደኛል እዛ መጸለይ ጀመረ እና እሱን ከራሱ አፍ ብንሰማው ነው በጣም ቴስት ያለው ፓስተር ይቺን ፓርት ምንድነው የመጨረሻው ይሄ ቤታችንን ከመልቀቃችን በፊት አንድ ወዳጃችን አንድ ወንድም ቀጥና ሁለት የሚያገለግል ነብይ ሰለሞን ይባላልና ወዳጅና አብረን እንጸልያለንና ቤት ጌታ ለነሱ ስፍራ ስለሰጣቸው አሁን ደግሞ ለነ ፓስተር እንጸልይላቸው ተብሎ ጸሎት ነበር። ሲጸልይ ተጸለየልን ጌታ በቤት እንዲያሳርፈን። አከራያችን ከሌሊቱ 12 ሰዓት መጣ። ይዛን ቀን በንጋታው እኔም ብለው ፈታችሁን የለቀቃችሁት እና አስቸግረዋችሁ ወይስ እግዚአብሔር ጣልቃ እንዲገባ ነው? መጥቶ እንዴት ነው ደህና ናችሁ ያለን። ከዛ ታስሯል መሰለኝ ሰውየው ማለት ምንም አላለም። ደህና ነው የተበላሸ ቃል ከሌሊቱ 12 ሰዓት መጥተሽ በኋላ ምንም ሳይናገር ሄደ። ለካ ቤቱን ሊሸጡት ነው እና በቃ ደውሎ በስልክ በአካል ስላልቻለ ቤቱን ያው ልንሸጠው ስለሆነ ቤተሰብ ለቤተሰብ ስለሆነ የሚሻሻጣው የሚገዛዛው እናንተ ልጆች ፈተና እስኪጨርሱ ድረስ እንታገሳቸዋለን ቤት ፈልጉ አሉ። ያኔ ነው እኔ ቤት ከመቀየር ወደ ጌታ መሄድ ይቀላል አልኳት። ገኒ እዛ ጭቅጭቅ የለም፣ ሀዘን የለ፣ እቃ መሰበር የለ፣ ቤት ክራይ የለ፣ በሰላም መኖር ነው ከጌታ ጋር ብዬ አልኩኝ። በቃ መረርኩ። ከዛ ጌታ ወደዛ ስፍራ ገቡ ብሎን ስፍራ አመላከተኝ። ባለፈው ነግሬሻለሁ። በምሬት አምናለሁ እኔ ስፍራ ለቀን ወደ እግዚአብሔር ወዳለን ስፍራ ወደዚህ ወደ ሲኤምሲ ወደ ተባበሩት አካባቢ መጣን። አፓርትመንት ነው የተከራየ ነው እና ልክ እንደተከራየን እኔ ቡትሳና አገልግሎት ሄጄ እግዚአብሔር አንድ ነገር ተናግሮኝ ነበር። በቃ የቤት ኪራይ ነው ውስጥ ነው የምትኖረው አንድ ቡትሳናዊ ነብይ እግዚአብሔር በሱ እንዳለ ያለውና ይጸልይልኝ ይላል። ከዛ ያ ሰው ተቀጣጥረን ጸለይኩለት፣ እሱም ለኔ ይጸልይልኝ። ከዛ በኋላ ምን አለ እግዚአብሔር ቤት ይሰጣል እና በአስገራሚ ሁኔታ ቤት ይሰጣል የሚል ዳይሪ ላይ ጽፏል። 2008 ነው እሱ 2010 ምናምን ሆኗል አሁን። ከዛ እዛ መጣን። እኔ አውሮፓ አገልግሎት ሄድኩኝ። በቃ እግዚአብሔር የሰራው ስራ ሰዎች ዴሊቨርድ ሆነው የተለያየ አገራት ሲሄድ ደስ ብሎኝ ለገኔ ያወራው የተከራየንበት አፓርትመንት ፈረሰ ማለት ዝናብ ዘነበና ይሄ ጂፕሰም ቦርዱን አፈረሰው። የሳሎኑን 3 መኝታ ቤት ነው የሁለቱ መኝታ ቤት ምናምን እንደዛ። ከዛ እንዳለ ውሃ እኛ ከገኒ ጋር ወጣ ብለን ስንመለስ ያው ፋሲካ ሊቀርብ ነው እንደዚህ አይነት ጊዜ ላይ አንድ ሳምንት ሲቀርብ
ከዛ በኋላ የሚገርመው ነገር ስንመለስ ቤቱ በውሃ ተሞልቷል። ጎረቤት ውሃ ይጠርጋል ምናምን። ጌታው የሁሉ አገልግሎት አገልግዬ መጥቼ ከዛ የኔ ልጆች ደግሞ ፋሲካ መዝሙር አቅራቢዎች ናቸውና የተጠቀለለው በውሃ የተጠመቀውን እንትን ምንጣፍ ላይ ቆመው ዝማሬ ያቀርባሉ። እኔ እኮ ነገር አንስቼ በወረወር ደስታ እና በቃ ጌታው ያልኩኝ። ከዛ ነው እግዚአብሔር ፈርሰን ነው ወደ ባለቤት ያደረገን። በቃ ያ ቤት መቀየር ነበረበት። ሌላው እዛው ያለው ከጎን ያለው አፓርትመንት ላይ ገባን። አራተኛ ላይ ቤቱ የሚሸጥ ነው። ልጅቷ የምትኖረው ጀርመን ሀገር ነው እና እዛ ለመኖር በደንብ አድርጋ የሰራችው ነው። ያኔ 2 ሚሊዮን ብር ነበር። ያ ደግሞ ከየት እናመጣለን? 3 ወር ትኖራላችሁ፣ ቤት መፈለጊያ ይሆናችሁ አሉ። እንደምንሸጠው እናከራየውም ሲል እግዚአብሔር በዛ መንገድ ነው እንግዲህ ለኛ ቤት የሰጠን። እዛ በቃ ሊጎበኙን መጡ፣ ሊጸልዩልን የመጡ ወገኖች ነበሩ። ጥሩ እግዚአብሔር ታምር ብዙ ነገር ከዛ መካከል የሰራለት አንድ ሰው ነበር። እግዚአብሔር አሳስቦኛል እነሱ አይንከራተቱም ብሎ እኛ ያው ይሄ ነገር 2 ሚሊዮን ብር ነው፣ አዎ ግማሹ ተከፍሎ የሚል ነገር መጣ እና እኛ ሳናቀው ቅዠት እየመሰለን እግዚአብሔር እዛው በላይ ያዛልን እና እዛው አፓርትመንት ባለቤት ሆነን ነው የደረሰባቸው። እና ኢሉዥን ይመስላል፣ ህልም ይመስላል፣ ግን እግዚአብሔር የማንም ባለዕዳ አይደለም። እና ልጄ የዛን ሰሞን ቀን ይጠይቀኛል። አንድ የሚያስቅ ነገር ልንገር። ዛሬ ቀን ስንት ነው ሲል አላውቅም አልኩት። ለምን ሲል ለቤት ኪራይ ሲል ነው ቀን የምቆጣጠረው። እግዚአብሔር አሳርፎኝ የበንቀው መቅጣር ነው አላውቅም። እና በዚህ መንገድ ያ እግዚአብሔር አሳረፈን። እና እኔ በቃ እግዚአብሔርን አምናለሁ። ለማንም የኛ ጌታ የሁሉም ጌታ እኛ ላይ የሰራ ጌታ ሁሉ ይሰጣል። የታይም ጉዳይ ሊሆን ይችላል። ለዚህ ነው ክርስቲያን አልያዝም ነው እንጂ ለኝም ማለት የለም። ድንገት ነው የእግዚአብሔር ጉብኝት ድንገት ነው። ስኬጁል ነበር። እግዚአብሔር ነገር ከመቀየሩ በፊት ጸጋ ያጋግጥላችሁ። ይሄን ጠብቃችሁ አንዴ የሚደክምበት ጊዜ አለ። ያኔ ነገር ሊቀየር ያኔ እግዚአብሔር ኢንተርቬን ሊያደርግ ነው። እኔ ከዛ ድረስ ተሸክሜ እንከራተት ዕቃ ሲሰበር ምናምን ስንሄድ በቃ ስንለምድ ምን ስንል የዛን ጊዜ መረረኝ። ከኔ ደነገጠች። በቃ ከጌታ ጋር ሄዶ መኖር ይሻላል አልኳት። ችግር የለም፣ ዕቃ መሰበር የለም፣ ቤት ኪራይ የለም፣ ልቀቆ የለም፣ ከሱ ጋር ለዘላለም መኖር ይሻላል ብዬ ከውስጥ ያመረርኩኝ። በቃ ማለት ጸጋው አለቀብኝ። ምክንያቱም እዚህ ለመድኩ ስንል ከአመት በኋላ ቤቱን ልቀቁ ይባላል እና ደግሞ ሁሉ ጊዜ መከራየው ከአቅሜ የሆነ በላይ ቤት ነው። አንዳንዴ ይህ ሰውዬ ለምንድን ነው ምናምን ሲሉን በቃ አገልጋይ ነኝ እንግዳ እንቀበላለን። ምክንያቱም እንግዳ መቀበል መጽሐፍ ቅዱሳዊ ነው ብዬ ከአቅሜ በላይ እና አንድ ወዳጅ አሳጥቶኛል እንደውም። ምክንያቱም ለምንድን ነው ከአቅሜ በላይ ምናምን እርዳታ ጠይቄያለሁ አልኩት። አንድ ቀን ቸግሮኛል ብዬ ሳወራ አይ እኔ እኮ ላንተ ብዬ ነው አለ። አይ እኔ ባመንኩት ልክ ነው የምኖረው። ስለዚህ እግዚአብሔር ታማኝ ነው፣ በጥቂቱም በብዙም የታመነ አምላክ ነው እና በዚህ መንገድ እግዚአብሔር እና ህይወታችን ነው የምንናገረው ነው የምንኖረው። እኔ ለምሳሌ ሰውን እመኑ ሲል አምኜ ነው፣ ያሻገራል ሲል ተሻግሬ ነው፣ እግዚአብሔር ይጎበኛል ሲል ተጎብኝቼ ነው እና ይሄንን ነው ብዙ ጊዜ ማለቴ ሌላ ጫወታ ሌላ ወሬ የለንም። የኖርንበትና ደምናወር ሰው የተሞላውን ነው የሚናገረውና ስለዚህ ይሄ ጉጉት አለኝ። ማንንም ሰው እግዚአብሔር እንዲያሳርፍ ፈልጋለሁ። ምክንያቱም የሌላው ረፍት ደግሞ ያንቺ ረፍት ነው፣ የአካል ብልቶች ስለሆነ። ስለዚህ ሰዎች ልባቸው እንዲነሳ ፈልጋለሁ፣ ጌታን እንዲታመኑ ፈልጋለሁ እና ስትራግል ሲያደርጉ በብዙ ነገሮች ሲያልፉ ያ ጌታ ያንተም ጌታ ነው። እኛ ቤት እኮ እንዲህ አድርጓል። አንድ ሰው ደግሞ የሚያስነሳው አይደለ? አንድ ሰው እግዚአብሔር ይጠራል። ያ እግዚአብሔር ደግሞ ሲያመጣ ከየት ይመጣል አይባል። ምክንያቱም በራሱ ስኬጁል ነው የሚመጣው። እኔ ምን አምናለሁ ሰብልዬ እግዚአብሔር ስጋ ለባሽ ባይመጣ መልአክ ይልካል ብዬ ገቱ ቤት ኪራይ ቤታችንን ከፍላተን ፖስታ ቤታችን የሙሉ ወንጌል ጋዜጣ ላይ እንዲወጣ የፖስታው ሚስጥር የሚል ድሮ የገኒን ምስክርነት የፈውሷን የኩላሊት ፌል አድርጎ ተፈውሳ የለ እዛ ላይ የአዲስ ህይወት የሚል ጋዜጣ ነበር ድሮ ቀጥና ሁለት የሚወጣ ሙሉ ወንጌል እዛ ላይ ነበር። እኛ ቤት ኪራይ የኛ ካና ያልፉም ነበር ድሮ የነበርንባቸው። በኋላ ደግሞ ሌላ የተባረኩ አገልጋይ ማለት ሰዎች ቤት ገባን። ከዛ በፊት ግን የነበሩት ባልና ሚስት ጌታን አያውቁ እና ባልና ሚስት መጣው ያሰላሉ ይላሉ። የደረሰ ማለት ውጣና ክፈል ነው። አንድ ጊዜ ግን የሚገርምሽ ከአገልግሎት መጥቼ የነበረኝን ይያልቋል ብላ ገኒ ገንዘቡ አለቀ። ሰዎቹ አንድ ቀን አይታገሱ።
ከዛ ተንበረ ጌታው ሊያስሉብን ነው አሉ። እነዚህ ሰዎች እኮ አይታገሱንም። ጸለይን። ጌታ አመስግኑና አረፉ አለ። ገና ያልኳት እግዚአብሔር አመስግኑና አረፉ ብሏል። በቃ ጌታ ወይ እነሱ ሌሊት ከዚህ ግቢ ያስወጣቸዋል ወይ ደግሞ ለኛ እግዚአብሔር አንድ ነገር ያደርጋል። አረሰውም ቤቱ ኮርኒሱ የቺፕ ውድ ኮርኒስ አለ እና የድሮ ቤቶች አይታችሁ እንደሆነ ከውስጥ መስታወት ነው መስኮቱ፣ ከውጭ ደግሞ የእንጨት አለው። ሁለት አይደለ? እንደዛ ነው። እና ታይልሱ ደግሞ የድሮ አይነት ሴራሚክ የለም፣ እንደዛ ነው። ምን ተጠለው ስንነሳ ፖስታ ቁጭ ብሏል። ፖስታው የኔ ልጅ የክሪስማስ ካርድ አለ አይደል? እነዚህ ክላሲካል ያላቸው የገና የምናምን እንደሱ ስለነበር ቤት ውስጥ እሱ መስሎኛል። የእግዚአብሔር መንፈስ አንሳው ሲለኝ ሳነሳው ይለሰልሳል። ስከፍተው የቤት ኪራዩ ገንዘብ ነው። አንድ ብር እንኳን አልጎደለም ማለት። ከዛ ገኒ አልኳት፣ እኔና ገኒ ሪጆይስ አደረግን፣ ጸለይን። እኛ ቤት መልአክ ገብቷል አልናት። ምክንያቱም ቤት በኩል ነው ይሄ ፖስታ ሊመጣ የሚችለው፣ ወለሉ ላይ ነው የተገኘው። ከዛ ጸልየን ሊነጋጋ ሲል ተኛው። ኢሉዥን ስለመሰለኝ እኔ ቅዠት ያ ፖስታ አለ እንደ ያልኳት ምክንያት ህልም መሰለኝ። ሳያስሉብን ከፈልን። ከዛን ቀን ወዲህ ፈርቼ አላውቅም ሰው ልጅ። ለምን እግዚአብሔር ሰው በቃ መልአክ እኛ ቤት መጥቷል እና እኛ ቤት መልአክ ገብቷል ብዬ አሰብኩኝ። ለምን ከየት መጣ? ሰዎቹ ደግሞ ዓለማውያን ናቸው፣ አንድ ቀን አይታገሱም። እና ለዚህ ነው ክርስቲያን እግዚአብሔር ኤኒ ታይም በምን መንገድ እንደሚመጣ ያውቃል፣ ግን ማመን ብቻ ነው የሚጠበቅበት። ለዚህ ነው ለሚያምን ሁሉ ይቻላል የሚል። ስለዚህ ጻድቅ በእምነት በህይወት ይኖራል። የሚያኖረን እውቀታችን ሳይሆን እምነታችን ነው። እና ለዚህ ነው ይሄ እምነት ፕራክቲስ ያደረኩት አምኜ ያፈርኩበት ስለሌለ ይሄንን እውነት ለሰዎች እናገራለሁና ሰዎች በዚህ እውነት ውስጥ ይሄንን እምነት እንዲለማመዱ ፈልጋለሁና ደግሞ ፕራክቲስ ለዚህ ነው ተነስቼ የሆነ ነገር ሲልገኒ ደግሞ ልታፈናቅለኝ ትላለች እና ቤትም ስንከራይ ካቅሜ በላይ ሲል ከየት አምጥተን እንከፍላለን? ይታወቃል። የቸርች ነገር ጌታ ይከፍለዋል። ግን አንድ ቀን በቃ እግዚአብሔር ባሪያ ሆኖ ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። በጣም የሚገርም ነው። እግዚአብሔር ባለዳ ሆኖ አያውቅም እና ባመንበት ልክ ነው። እኔ ሰው እግዚአብሔርን የሚያየው በራሱ ልክ ነው ብዬ አስባለሁኝ፣ በእውቀታችን ልክና አንዳንዱ አስፍቶ ሩቅ ያያል። እግዚአብሔርን እንግዲህ በልክ ያላይም ማለት ፓስተር የአገልጋይ ቤት ነኝ ከፍ ያለ ነው። ስለዚህ ከኪራይ ጀምሮ እግዚአብሔር ያንን ሶልቭ እያደረገ አሁን ወዳለህበት ደግሞ አምጥተዋል። እግዚአብሔር ይባረክ። ከአፓርትመንት ወጥቶ G+1 ያለውና ይሄም አንድ ነገር ልንገርሽ፣ እኔ ደግሞ እሱ ወደሱ ይመጣል። ቆሎ እያያዛችሁ ቀዝቀዝ እንዳይል እንደው ጨዋታችንን ይሄው አንድ ነገር ደግሞ ልንገርሽ። ልክ ፓስተር ደሪ የተጠየቀውን አይነት ጥያቄ እኔ የሚገርም ነው እንዴ ያሬድ አለኝ። እኔ ያኔ ፉል ታይም አገልጋይ አልነበርኩም፣ ቸርች ፉል ታይም አልነበርኩም እና የምከራየው ቤት ሙሉ ግቢ ነው። ሙሉ ግቢ ውስጥ ነው የምኖረው። በተለይ ሁለተኛዋ ልጃችን ከተወለደች በኋላ ያኔ ሁለተኛዋ ልጅ ስትወለድ ኮንዶሚኒየም ላይ ነበርና አራተኛ ላይ። ከዛ እሱም ውድ ነው ተብሎ ያኔ በጊዜው ውድ የሚባል ነበርና ያንን የኮንዶሚኒየም ቤት እየከፈልኩኝ ስኖር ልጄ ሁለተኛ ፎቅ ላይ ተገኘ። እንደዚህ ወደታች እየተንሸራተተ ወርዶ ማለት ነው። በጣም ደነገጥኩኝ፣ የምር ደነገጥኩኝ። ቤት ፈልጉ አልኩኝ መሬት ላይ። ከዛ ደግሞ ሳይ አንዳንዱ ይሄ የምትከራይባቸው ሰዎች ወይ ሰርቪስ ይሆናል ወይ ምናምን ይሆናል ነው እስቲ ሙሉ ግቢ ያውን ይሄንን መክፈል እኔ አልችልም፣ ግን ጌታ ነው የሚከፍለው። ወደዚህም ስመጣ ጌታ ነው የሚከፍለው። ምንም ለኔ 1 ብርም 1 ሚሊዮን ብርም ከጌታ ነው። ስለዚህ ምንም የማደርገው ነገር ከሌለ ለምን ጌታዬን ሊሚት አደርገዋለሁ? በቃ እኔ ዘረጋለሁ፣ ሄዳለሁ። ተነስቼ ወጣው፣ ሙሉ ግቢ ያገኘው ቆንጆ ቤት መጣና ልክ አሁን ፓስተር ደሬ የተጠየቀው ነው ያሬድ ከየት ታመጣለህ? ለምንድን ነው እንደዚህ አይነት ቤት የምትከራየው? አትሊስት ቆጥበህ መሬት አትገዛም ምናምን። እኔ መኖረው ዛሬ ነው፣ ስለ ነገ ማቀው ነገር የለም። ግን አንድ ጥያቄ ልጠይቅህ፣ የቤት ኪራይ ቸገረኝ እባክህን ክፈልልኝ ብዬ አውቃለሁ ብዬ አልኩት። ደግሞ የኔ ባህሪ ዝም ነው ማለት ቢቸግረኝም ጓደኞቼ አያውቁም፣ ዝም ነው ማለት። ምናልባት ፓስተር ደሬ ትንሽ ሊያውቅ ይችላል፣ አያውቁም ጓደኞቼ።
ጸልያለሁ ግን እግዚአብሔር ደግሞ አሳፍሮኝ አያውቅም። እና ቆይ እንዴት ነው የምትኖረው ይሉኛል ቸርች ግራ ይገባቸዋል በእኔ ቤተክርስቲያን። ምክንያቱም አሁን ደግሞ ፉል ታይም ሆኜ የአገልጋይ ደሞዝ ይታወቃል፣ የቤት ኪራይ ደግሞ የት እንዳለ ይታወቃል። ለልጆቼ ራሱ ለማይንዳቸው ስታንዳርድ የሆነ ቤት ያስፈልጋል ብዬ ነው ማምነው ነኝ። እና በዚህ ውስጥ እያለሁ ነው ጌታ ቤት እሰራልሃለሁ ይለኛል፣ ቤት እሰራላችኋለሁ። እና አንዳንዶች መጥተው ህልም አይተው ይነግሩናል። አንዳንዶች ምንም ሳያውቁ ቤት ይኖረን የኛ ቤት ይሁን የሌላ ሰው ቤት ይሁን አያውቁም። ወይም ደግሞ በአገልግሎት ቦታ ላይ ሆነን ጠርቶ ቤት ይኖረን አይኖረን እኮ አያውቅም። የሰራዊት ጌታ እግዚአብሔር በጣም አዲስ ቤት ብለው ይናገራሉ። እና በዚህ ውስጥ ነው እንግዲህ እኔ አልፌ ያንን ትልቅ ነገር እግዚአብሔር ያደረገልኝ። እኔ አሁን ማን ያስባል እግዚአብሔር እባርክሃለሁ ቤት እሰጥሃለሁ ሲለኝ ምንም የአገልጋይ ደሞዝ ተጠራቅሞ ምንም አያመጣም። እና ከዛ እዚህ ውስጥ እያለው የኔ ሁለት አይን ጠፋ። this በጣም ከባድ ነው ማለት እግዚአብሔር ቤት እሰጣችኋለሁ እያለን እየተናገረን የኔ ሁለት አይን ሲጠፋ በቃ በጣም ማለት ጭራሽ ረሳ ነው። እና አንዳንድ ወገኖች እየመጡ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለውን ቃል ያካፍላሉ። ጌታ ግን መጥቶ ለራሴ እንደምፈወስ ነግሮኝ ነበር፣ እንደማይቀጠል ነግሮኝ ነበር። ግን እንደዚህ እጄን እንኳን ማየት የማልችል እዚህ ጋር ጉድጓድ አለ፣ እዚህ ጋር ደረጃ አለ፣ እዚህ ጋር በር አለ እየተባልኩኝ እየተነገረኝ እየተመራው እንግዲህ እንደዛ ሄጃለሁ ለወራት እና ልክ በዛ በተዘጋበት ጊዜ ውስጥ ለካ እግዚአብሔር ጉዳይ ነበረው። የሚገርም ነው። እኔ የሕዝብንም ፍቅር ያየሁት ያኔ ነው። ሰው በዚህ ልክ ይወደኛል። እኔ በቃ ማገልገሌን ብቻ ነው የማውቀው። ማለት ለሰው የማልገባበት እንትን የለም። አንድ ሰው በቃ እንድረዳው ወደ እኔ ከመጣ የምችለውን ሁሉ ነው ማድረገው። እና መጨረሻ ላይ ያው ጎፈንድሚ ተሰበሰበ ምናምን። የቤት ዋጋ ደግሞ ትንሽ ከፍ አለ መሰለኝ። ያው በጊዜው የነበረው ጥንት ቤቶች በጣም የሚያስጠሉ አይነት ሰፈር ውስጥ ያሉ ቤቶች አግኝተን ነበር። ግን ደግሞ ይሄ ለእግዚአብሔር አይመጠንም። እንደው በእውነት እግዚአብሔር ለተናገረው አይመጠን። ለእግዚአብሔር ሊሚት አላደረገውም። ምክንያቱም ትልቅ አምላክ ነው የማመልከው። he is great። እና እግዚአብሔር ትልቅ ስለሆነ እኔም ትልቅ ነገር ነው የማየው። እና መጨረሻ ላይ ቦታ ተገዛና መሬት ላይ ቦታ ገዛን፣ ቤት ጀመርን፣ መሰረት ወጣ ምናምን የሆነ ደረጃ ላይ ደርሶ ቆመ እጃችን ላይ ያለው። በመሃልም ጦርነቱ ሲነሳ ምናምን እንደገና የዋጋ ግሽበት ሲኖር የግንባታ ፈቃድ ሲከለከል ምናምን በእነኚህ ወራቶች ውስጥ በእነኚህ ዓመታቶች ውስጥ በቃ ገንዘቡ እየተመናመነ ዲቫሉዌት እያደረገ መጣ ገንዘቡ ራሱ። እና እዛ ላይ ደረስኩኝ እንጂ በጣም በቃ እግዚአብሔር ኦልሬዲ ሰጥቶኛል። ትንሽ ነው የሚቀረኝ አሁን። ምናልባት እንደው ካነሳኸው ማይቀር እንግዲህ ያሬድ ለብዙዎች መጽናናት የሆንክ አገልጋይ ነህ፣ ለብዙዎቻችንም በረከት ነህና እግዚአብሔር ደግሞ እንደተናገረው ያንን ቦታ ሰጥቶ ጤናህንም መልሶ ለቤትም አብቅቶክ እንደገና ደግሞ ይሄንን ቤት ደግሞ መሰረት መጣል ቀላል ነገር አይደለም ብዬ አስባለሁኝና ቀደም ፓስተርም ሲያወራ ነበር። እኔም በራሴ በአገልግሎት ህይወቴም ሳይ እግዚአብሔር አንድን ሰው ነው የሚያስነሳውና በአገልግሎት ህይወታችን ውስጥ እድሜያችንንም ጊዜያችሁንም እድሜያችሁንም ለጌታ ሰጣችሁን ያገለገላችሁት እግዚአብሔር ነው ከቨር የሚያደርገው የትኛውንም ነገርና በዚህ አጋጣሚ እንደው ቤቱ ያለበት ሁኔታ ምን አይነት ነው? ይህንን ፕሮግራም የሚያዩ ሰዎችም ደግሞ ካንተ ጎን በመቆም ማገዝ ያስፈልጋልና አንዳንዴ በጣም ብዙ ነገር ብቻ አይደለም። በቃ ከአንድ ቀለም መጀመር ይችላል፣ ከአንድ ሲሚንቶ መጀመር ይችላል ብዬ አስባለሁና ስክሪኑ ላይ አካውንትን እናስቀምጣለን። ሳፖርት እንድታደርጉት ይሄንን ቤት እንድትጨርሱ በጌታ ፍቅር ጠይቃለሁኝ። ግን ምን ያህል ያስፈልጋል? ምን ያህል ይቀራል? አሁን ያለ ሁኔታ መተን እንደ ምስጋና ፕሮግራም በጉን ይዘን እንድንመጣ
ምንድነው እንትኑ ስኬለተኑ ቆሟል። የቤቱ ስኬለተኑ ቆሟል። ጣራ መክደን እና ብሎኬት ማልበስ ነው። እና በእውነት እኔ እግዚአብሔር በትልቁ እንዲመሰገን ነው የምፈልገው። እና G+1 ቤት ነው የጀመርነው። እና G+1 ቤት ከመሰረት ጀምሮ አወጣንና ከዛ የመጨረሻው ቶፕ ቢም ይሄ ምንድነው ስላብ ሞልተን ቶፕ ቢም ታስሮ በደንብ ስኬለተኑ ቆሞ እዛ ጋር ሲደርስ ነው በቃ የነበረው ገንዘብ ከእጃችን ላይ አለቀ። እና አሁን ያለው ስኬለተኑ ነው። እና ምናልባት እንግዲህ በፎቶ አሳይሻለሁ። ምን ያህል ይቀራል አሁን ይሄንን ቤት ፊኒሺንጉን ለመስራት? እኔ የዋጋ እንደዚህ ኮስት ብሬክዳውን መስራት አልችልም፣ መሐንዲስ ስላይደለሁኝ። ደግሞ በየጊዜው አሁን እንትኑ ይሄ የገበያው ዋጋ በጣም እየጨመረ እንትን እያለ ነው። ምናልባት እንደው ሰዎችን ሚስ አንደርስቱድ እንዳልፈጠር በሰዎች ላይ ሚስ አንደርስታንዲንግ እንዳይመጣ እንደው እኔ እንትን ነው አንድ ቤት G+1 ቤት ጣራ ማልበስ፣ ከዛ ብሎኬት፣ ከዛ መስኮትና በር፣ ከዛ የውስጥ ፊኒሺንግ ምናምን ማቴሪያሎች ምናምን ናቸው። እንግዲህ አላቅም 3-4 አካባቢ ይፈጃል ብዬ አስባለሁ። በእኔ ግምት 3-4 ሚሊዮን 3-4 አካባቢ ይፈጃል ብዬ አስባለሁ። በአሁኑ 4 እንግዲህ አላቅም። እንደ ፓስተር በዚህ ወገኖች ምን ማድረግ አለባቸው? ይህንን ፕሮግራም የሚከታተሉ ያሬድዬ እንግዲህ በኮተቤ ሙሉ ወንጌል ቤተክርስቲያን በመጋቢነት እያገለገለ ይገኛል። ደግሞ ለዓለም ሕዝብ ደግሞ በአዲስ አበባም ከሀገርም ውጪ እግዚአብሔር በረዳው መጠን ደግሞ እየተጠራ ያገለግላልና እኔ የአገልጋይን ቤት መስራት ማለት የራሴን ቤት መስራት ነው ብዬ ነው ማምነው። የእግዚአብሔርን ቤት መስራት ነው ብዬ ነው ማምነውና እንደው ቅዱሳኖች የሙሉ ወንጌል አባላቶች የሙሉ ወንጌል ከዚህ በፊት ስታገለግሏቸው የነበሩ ሰዎችንም እንደገና ደግሞ የተለያየ በክርስቶስ ኢየሱስ አምነው የእግዚአብሔር መንግስት ውስጥ ያሉ እህት ወንድሞቻችን እንደው ምን ትላለህ? ያሬድ ፓርቶ ነው 3 እና 4 ያለው አሁን 5 ሚሊዮን ድረስ ሊፈጅ ይችላል። እንደው በደንብ ፊኒሺንጉ ይለከተባል። የአዲስ ኪዳን ወደ አዲስ ኪዳን ልምጣ። አዲስ ኪዳን አገልግሎት ሼሪንግ ነው፣ ሴቪንግ ሳይሆን ሼሪንግ ነው። እና በአዲስ ኪዳን ችግርተኛ መካከላቸው አልነበረም ይላል። ሐዋርያትን እንደሚያስፈልገው መጠን ያካፍሉ ነበር ይላል። አንድ ያለውም 1000 ያለውም 100,000 ያለውም 1 ሚሊዮንም ያለው አብረው ነበር፣ ሼር አድርገው ነበር የሚኖሩት። እና ሼሪንግ ነው የአዲስ ኪዳን አገልግሎት። እና ያለንን ሼር ብናረግ አሁን የምንለውን ችግር አናይም ነበር። እና እኔ እያንዳንዱ ሰው የአካል ብልት ስለሆነ ኮንሰርን አለው ባይ ነኝ። እና ሁሉም ሰው የሚችለውን ምክንያቱም መስጠት የሚመጣው ከመሰጠት ነው። ጌታ ኢየሱስ ክርስቶስ መባ ሲሰጥ ቆሞ ያይ ነበር። እና ብዙዎቹ ብዙ ነገር ሲጥሉ አንዷ ግን 2 ዲናር ጣለች ይላል። እና የሷን ነው የደነቀው። ለምን ሲባል እነዛ ከትርፋቸው ጣሉ አለ፣ እሷ ግን ዋናውን ጣለች አለ። አይ የሰጠነውን ሳይሆን ያስቀረነውን ነው የሚያየው። ያስቀሩትን ነበር ያየው። ትርፋቸውን የሰጡት ዋና አልነካም። የሷ ስጦታ ግን ዋና ነው አለ። እስከዛሬ ድረስ ተጠራለች። እና ፍቅር ፕራክቲካል ነው። በቃ ፍቅር ድርጊት እንጂ ፍቅር ንግግር አይደለም። እና ስለዚህ እኔ የምለው ምንድነው እያንዳንዱ አይደለም ሌላው ባለሀብትም ይሁን ያለው ሰው ያለውን ሼር ማድረግ አለበት፣ እኛንም ጨምሮ። እኔ አሁን ሁሉ ጊዜ አንድ ነገር ወደ ሰው ሳይሆን ወደ ራሴ አመጣለሁ። እኔ ማድረግ ምን ይችላለሁ? ምክንያቱም እኔ ነኝ ፔኑ የሚገባኝ ምን እንደሆንኩኝ፣ አገልግሎት ማለት ምን እንደሆነ፣ የሚያስከፍለው ዋጋ፣ ቤት ኪራይ ምን እንደሆነ ያሬድን ነገር ህመሙ ይገባኛል። ያልተኛውባቸው ሌሊቶች ነበሩ ስለማውቀውና ስለዚህ እያንዳንዱ ሰው እግዚአብሔር እንደሰጠው መጠን መስጠት አለበት ባይ ነኝ። ምክንያቱም ስጦታ ልግስና ይፈልጋል። ጌታም እንኳን በልግስና የሚሰጠውን ይወዳል። የሚሰጠውን ሁሉ አይደለም፣ በልግስና ከሰጠን አይቀር በልግስና መስጠት አለበት። ከሰጠን አይቀር ደስ ብሎ መስጠት አለበት። በደስታ የሚሰጠውን ይወዳል አይደል የሚለው። ያገለገለውም ሌላውም ጌታ ብዙ ሰዎች አሉት። መስጠት መጉደል አይደለም፣ መስጠት መብዛት ነው። ምክንያቱም በዓለም ሂሳብ ነው መቁረስ ማነስ፣ በመለኮት አሰራር መቁረስ መብዛት ነው። ጌታ ኢየሱስ ክርስቶስ አንድ ጊዜ 5000 ሰው ተሰብስቦ እያለ ምሳ አቅርቦ አላቸው። እንዴ አታውቅም እንዴ አሉት። ያለን 5 ዓሳና 2 እንጀራ ነው።
እሱንም ደግሞ ለአንተና ለኛ ነው አሉት። መልቲፕሊኬሽን ሰክሬቱ መቁረሱ ጋር ነው አለች። ስትቆርሱት መልቲፕላይ ያደርጋል አለ እና አምጡ አለ። ባረከ፣ ቆርሶ አሁን አካፍሉ አላቸው ይላል። ሲያካፍሉ ይላል 5000 መግቦ 12 መሶብ ተረፈ ይላል። የትኛው ማቴማቲሻናውን ፕሩፍ ያደርገዋል ይሄንን? ምክንያቱም ይሄ ነው መቁረስ መብዛት እንጂ መባዛት እንጂ መቁረስ ማነስ አይደለም። ስለዚህ አንዳንዴ ሰው ሲቆርስ ሚያንስ ስለሚመስለው ነው። ያልተዘራ አይታጨድም አይደለ? ስንዘራ ነው ምናጭደው። ያው መቼ የዘራነውን ያክል በልግስና የሚሰጥ ሰው እግዚአብሔር አባንደንት የሆነ ብሌሲንግ ነው የሚሰጠው። ለምን ሲባል የዘራውን ያክል ነው። ሰው ያልተዘራ አይታጨድም። እና ስለዚህ እኔ እግዚአብሔር ጊዜውንና እድል ነው ብዬ አስባለሁ። እድል ነው። እንደውም እግዚአብሔር እኛም ብሎ ከመጣና ማለት አንድ ሰው ለእግዚአብሔር ሰው አንድ ነገር ማድረግ ከቻለ ትልቅ እድል ነው ባይ ነኝ። ምክንያቱም አንዳንድ ጊዜ እኮ እግዚአብሔር ሻይም አጠጡ የሚልበት ቦታ አለ፣ አትቀበሉም የሚለው አለ፣ የሚጠየፈውም መስዋዕት አለ። ልክ እግዚአብሔር ሕዝቡን የእስራኤልን ሕዝብ መስዋዕታችሁን ተጠይፌዋለሁ አለ፣ አልቀበልም አለ። እና እግዚአብሔርም እንኳን ሞገስ ሰጥቶ እድል ነው ብዬ አስባለሁ። ምክንያቱም ትክክለኛ ቦታ ላይ መዝራት ጳውሎስ ያለውን ብዬ ልጨርስ። ጳውሎስ ፊሊሞና መልእክት ላይ ለፊሊሞና ሲጽፍለት እንደዚህ አለ፣ የብዙ ቅዱሳን ልብ በአንተ እንዳረፈ ሰምቻለሁ፣ አገልግሎት ልብ እስከ ማሳረፍ ደረጃ እንደደረሰ ሰምቻለሁ። አናሲሞስ አለው የስሙ ትርጉም የሚጠቅም ነው፣ ግን ሳይጠቅም ኖሯል አለ። እኔ ጳውሎስን ደግሞ በአገልግሎቴ ይጠቅሞኛል፣ በስራቴ ከኔ ጋር ነበር አለ እና ስለዚህ ከኔ ጋር ነበርና አናሲሞስን በመቀበል የኔን የጳውሎስን ልብ አሳርፍልኝ። ለምን ሲባል ፊሊሞና ብዙ ሰዎች አገልግሎት እንዳረፉ ሰምቻለሁ አለው እና የእግዚአብሔርን ልብ የምናሳርፈው የእግዚአብሔርን ሰው በማገልገል ነው። እና እኔ ኪንግደም ሜንታሊቲ እንዲኖረን እፈልጋለሁ። የእግዚአብሔር መንግስት አይምሮ ካለን ሁሉም በቃ አካል ብልቶች ስለሆነን ኮንሰርንድ ልንሆን ይገባል። እኛንም ጨምሮ እኔ አሁን ሌላ ሰው ብቻ እያልኩ አይደለም። ሌላ ሰው ምን ሲያደርግ እኔ ምን አደርጋለሁ እላለሁ፣ ሁሌ አስባለሁ። የኔ ድርሻ ምን ነው? ከኛ ይጀመርና ከዛ ሁላችንም ደግሞ ይሄንን የምናየው ሰዎች አስተዋጽኦ ማድረግ ያስፈልጋል። እኔ ምን አስባለሁኝ በዋናነት እንደውም ከዚህ በኋላ ከዚህ ከበዓል ዝግጅታችን በኋላ ደግሞ እንደ ኮሚቴ ማዋቅረን ከፓስተር ጋር በመሆን እግዚአብሔር የረዳቸው ሰዎች ትልቅ በረከት ነው። ፓስተር ሁሌ እንደ አዲስ ይነግረናል። አንዳንዴ ደግሞ ሙሉ ታሪኩ ይነግረናልና ቤት በሄድን ቁጥር ይገርማችኋል ሁሌ እንደ አዲስ እንሰማለንና ሁሌ በአዲስ እንደሰማን እምነት እንካፈላለንና ሁሌ የሚያነሳው የገዛለትን ሰውዬ አይደለም፣ የሰራውን ሰው አይደለም፣ ስጦታ የመጣውን ሰው አይደለም፣ በእነሱ የመጣውን ሰጪውን ነው የሚያመሰግነውና በያሬድ የሚወት ደግሞ ሆኖ ቤቱ አልቆ ጌታ የምናመሰግንበት ለሌሎች እምነት የሚሆን እንደሚሆን አምናለሁ። ስለዚህ በቀጣይነት ደግሞ ያለበት ቤቱ ምን አይነት ነው ምን ይመስላል የሚሉትን ሁኔታ እዛ ድረስ መተን እንደ አሜን ቲቪ ያየር ሽፋን ለመስጠት ፈቃደኛ ነኝ ማለት ነው። ቤቱ ያለበትን ሁኔታ ለተመልካቾቻችን እናደርሳለን። ቅዱሳን ደግሞ ብዙ ጊዜ ያቃለሁኝ ወደ እናንተ ያቀረብነውን ነገር አሳፍራችሁን አታቆም፣ እጃችሁን ስትዘሩ አስተውላለሁኝና እናንተ ደግሞ ተዘጋጅታችሁ እንድትጠብቁን የያሬድን ስልክ ስክሪኑ ላይ እናስቀምጣለን፣ አካውንት ነምበሩንም አሁንም እናስቀምጣለን። ሳፖርት እንድታደርጉት፣ እንድትደግፉት፣ እንድትደውሉለት አለን። እንወድሃለን፣ ከጎንህ ነን። ምክንያቱም ፍቅር የዓለም በዓለም አቀፍ ደረጃ ነው ህዝቡ ፍቅሩን የገለጠው ከዚህ በፊት በጎፈንድሚ ማለት ነውና አስተዋውሳለሁ። ያኔ እንደውም ትግል ነበር። በቃ ሰዎች እኔንም በውስጥ ያወሩኝ ነበር ወደ ሚዲያ እንዳይወጣ ይላል ያሬድ እና ያሬድ ያለው ባህሪ ሼር ማድረግ አይችልም። ያለውን ያው ያገልጋይ ባህሪ ነው። ግን እኛ ደግሞ ከጎኑ በመቆም የጀመረውን እንጨርሳለን። አባይን እንኳን ጀምረን እንጨርሳለን ብለን ጨርሰናል። እንኳን እግዚአብሔርን ሰዎች ስራ። ተመልካቾቻችን እንግዲህ ይሄንን ቃል ገባለሁ በዝግጅት እንድትጠብቁን በጌታ ፍቅር ጠይቃችኋለሁ። ይሄንን ፕሮግራም በአሜን ቲቪ እንዲሁም በጂኤምኤም ቲቪ የምትከታተሉ ተመልካቾቻችን በዓሉ የሰላም እንዲሆንላችሁ እመኛለሁ። አንድ መዝሙር ዘምረን ቀጣይ ወደ ሆነ ጉዳይ እንግባ ማለት ነው። ልቡ ራርቶልኝ
ሲለኔ ዘንበል ተው እንጂ ተብሎ አይከለከል በሰው መሃል ሲያደላ ለኔ የሰማሁትን አየሁት ባይኔ አነሰ ምስጋና አነሰ ያረገው ሲታሰብ አነሰ አነሰ ምስጋና አነሰ ውለታው ሲታሰብ አነሰ አነሰ ምስጋና አነሰ ያረገው ሲታሰብ አነሰ ልቡ ራርቶልኝ ሲለኔ ዘንበል ተው እንጂ ተብሎ አይከለከል በሰው መሃል ሲያደላ ለኔ የሰማሁት አየሁት ባይኔ አነሰ ምስጋና አነሰ ያረገው ሲታሰብ አነሰ አነሰ ምስጋና አነሰ ውለታው ሲታሰብ አነሰ አነሰ ምስጋና አነሰ ያረገው ሲታሰብ አነሰ 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 እልልታ አነሰ ውለታው ሲታሰብ አነሰ ምስኪኑን ጠራኸኝና አበሳን ከኔ ያራክና አፌን ለምስጋና ከፈትከው ስለዚህ እዘምራለሁ ምስኪኑን ጠራኸኝና አበሳን ከኔ ያራክና አፌን ለምስጋና ከፈትከው ስለዚህ እዘምራለሁ ውድቀቴን ለፍጥረት ሊያውጅ መለከቱንም ሲያዘጋጅ በከሳሽ ፊት ቀባኸኝ ከፍታውን አስረገጥከኝ ላመሰግን ተራው ከደረሰኝ ንቆዝም ቀርቶ ዘመን ከመጣልኝ ከፍታን መውረስ ባንተ ከሆነልኝ እጆቼ ላንሳ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ላገለግል ተራው ከደረሰኝ መቆዘም ቀርቶ ዛለ ከመጣልኝ ከፍታን መውረስ ባንተ ከሆነልኝ እጆቼን ላንሳ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ሃሌሉያ 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 ኢየሱስ መቆዘን ከእንግዲህ ቀረ አሜን ጠላቴ የሚዋፈር በኮረብታ ላይ ቆሜያለሁ ምስጋናዬን አሰማለሁ ተራሮች ማስተጋቡ ምስጋናዬን ማጀቡ እናንተም ከእኔ ጋራ ዘምሩ ስራው ይወራ ላገለግል ተራው ከደረሰኝ መቆዘም
ዘመን ከመጣልኝ ከፍታን መውረስ ባንተ ከሆነልኝ እጆቼን ላንሳ ጌታ ክበርልኝ 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 ሃሌሉያ እግዚአብሔር ተራ የሚሰጥ አይደል እድል የሚሰጥ ጊዜ የሚሰጥ አምላክ ነውና ፊል መልእክትም ነው ብዬ አምናለሁኝ ውስጣቸው ያለውንም ነገር ደግሞ ለኔ ነው መቀበለውና እኔ ብዙ ጊዜ ፕሮግራም ሳዘጋጅ እኔን ከነካ ማይነካ ሰው የለም ብዬ አምናለሁና ጌታ አንድ ሰው ይነካል ብዬ አስባለሁና በቃ ተራ የሰጠን ጌታ እድል የሰጠን ጌታ ረሃባችንን ያስረሳን ጌታ ለውጥ መጣ ማለት ነው እኔ ህይወት ውስጥና እግዚአብሔር በቃ አለ ማለት ነውና ተራ ደግሞ ደረሰን የጥያቄ ምዕራፍ ተዘግቶ የልመና ምዕራፍ ተዘግቶ አትመጣም ወይ የሚል የጥያቄ ሲዝን ተዘግቶ ምስጋና መጣ ክብር ለጌታ ይሁን ኢየሱስ ጌታ ነው አንድ ሁሉ ጊዜ የማወራው አንድ ነገር አለና እኔ በጣም በከባድ ሰልፍ ውስጥ ሆኜ ጌታ ሆይ ብዬ በቃ ተጨንቄ አውቃለሁ ያኔ ቴዎሎጂ ትምህርት ተማሪ ነበርኩኝ አሁን ጌታ ይረዳኛል እሱን ትምህርት እቀጥላለሁ ሁለተኛ ዓመት ነው ያቋረጥኩትና የቤት ክራይ ቶሎ ነበር የሚመጣው እና ባለቤቴን አመለወርቅ ነው ስሟ የቤት ስሟ ደግሞ ወፌ ነው ወፍዬ ባለፈው ሳምንት አይደል እንዴ የቤት ክራይ ከፈል ነው ብዬ ላታለው ማለት ነው አይደለም እኮ ትለኛለች ሁለት ሳምንት ሌቶን እኔ ከፈል ነው ትለኛለች እና ልክ በከፈልን በሳምንቱ አይነት የመጣ ነው የሚመስለኝ እዚህ ሁኔታ ውስጥ እያለው ጌታ አንድ ቃል ሰጠኝ እና ለምን ተዘጋ የሚል መልእክት ውስጥ የመጣ እና ኢያሱ ምዕራፍ 6 ስታነቢ ኢያሪኮ ከእስራኤል ልጆች የተነሳ ነው የተዘጋው የሚከፈተው ከእስራኤል ልጆች የተነሳ ነው ከኛ የተነሳ የተዘጋ ነገር ከኛ የተነሳ ነው የሚከፈተው እና በጣም የገረመኝ እሱ ነው ከኔ የተነሳ የተዘጋጋ ነገር ነበር እና እዛ ውስጥ መልእክቱንም ስሰብክ አንድ ምናገራት ክፍል ማለት ብዙ ቁጥሮች አሉት ግን ከቁጥሮቹ መካከል አንደኛዋ ለምን ተዘጋ በየጠይቀና የበረከታቸው ዋዜማ ላይ ስለነበሩ ነው ማለት ኢያሪኮ እዚህ ጋር ነው በረከታቸው እዚህ ጋር ነው በእነሱና በበረከታቸው ወይም በእነሱና እግዚአብሔር ባወራቸው መካከል ያለው ኢያሪኮ ብቻ ነበር ኢያሪኮ ደግሞ የማይደፈር ታላቅ የሆነ ግንብ ነው እና በመዶሻ ሊጥሉት አይችሉም የእግዚአብሔር ኢንተርቬንሽን መምጣት ነበረበት እዚህ ጋር እንደሚገቡ ግን እግዚአብሔር ተናግሯል ስለዚህ በጣም ከጠነከረ ደርሰሻል በቃ ቦታው ላይ ማለት እንደውም ሊነጋጋ ሲል ይጨልማል ይባል የለ ሊነጋ ሲል ይጨልማል የለ እና ድቅድቅ ጨለማ ይሆናል በጣም ከጨለመብሽ ደማቅ ብርሃን እየመጣ ነው እና እኔ በጣም ሳላቀው ነው ለካ ቀያፋ ሳያቀው ትንቢት ተናገረ ይላል እኔ በጣም ገርሞኛልና እግዚአብሔር ነገረኝ አወራኝ ዘመርኩት አሁንም ማነጋ የሚል ዩቲዩብ ላይ ያሬድ ማሩ ሚኒስትሪ ላይ አሁንም ማነጋ የሚለው እንትን ላይ ምን ይላል ለካ ሊነጋጋ ሲል ነው የሚበረታው ጨለማ ጌታ በቃ ሌል ሲል ሰልፉ የሚበዛው ደጁ የሚዘጋጋው ተስፋ ያስቆረጠኝ ጠላት በበረከቴ ዋዜማ ለቅሶዬን ሲጠብቅ እልልታዬን ሰማ እልልታዬን ሰማ እልልታዬን ሰማ እልልታዬን ሰማ
እልልታዬን ሰማ እልልታዬን ሰማ። እና ይሄ መዝሙር በጣም የሚገርመኝ ተሰርቶ አልቆ ሲመጣ የኔ አይን ጠፍቷል። ምን ይላል አንደኛው አሁንም አነጋ የሚለው ፓርት ይሄ ቁጥሩ ነው። ለካ ሊነጋጋ ሲል ነው የሚለው እና ምን ይላል አንደኛው አዝማች የሰቆቃው ዘመን አለፈ፣ ያ ጥቁር ደመና ተገፈፈ። የኔ አይን ተዘግቷል። ተሰርቶ ሙዚቃው ተሰርቶ በሌሪክስ ምናምን በቪዲዮ ተሰርቶለት ለዩቲዩብ አዘጋጁልኝ ብዬ ምናምን በዚህ መሃል ነው አይኔ የጠፋው። ተሰርቶ አለቀና መጣ። የኔ አይን እንደጠፋ ሙዚቀኞቹ አላወቁ። ያንን ሌሪክሱንም የሚሰራው ቪዲዮውንም የሚሰራው ኤዲተሩ አያውቅም። ለማንም አልተናገርኩም። ግን መጣ እና ምንድነው የገባው አልኩኝ። አይኔ እንደተጨፈነ ነው አያይም። እና ምንድነው ብዬ ስለው ጓደኛዬ የሆነ እንትን ተገብቷል በቴሌግራም አለኝ። እስቲ ክፈተው አልኩት። በጣም የምወደው ጓደኛዬ ጥላሁን ወይም ሻዲ የምለው ጓደኛውን ኦሃዮ ነው የሚኖረው። እሱ ከፈተው። ሲከፍተው የሰቆቃው ዘመን አለፈ፣ ያ ጥቁር ደመና ተገፈፈ፣ የዜማ ጊዜ ደረሰ፣ ይኸው መጣ፣ በጨለማዬ ላይ ደማቅ ፀሐይ ወጣ። ሃሌሉያ! ልክ ይህን ስሰማ ወረረኝ፣ ለራሴ ወረረኝ። ትንቢት ነው ብለህ ፌስቡክ ላይ ልቀቀው አልኩት። ስልኬ በእጁ ላይ ስላለ ከፈተና ትንቢት ነው ብሎ ፌስቡክ ላይ ለቀቀው። ዩቲዩብ ላይ የሚል ተለቀቀ። በጣም በሚገርም ትንቢት ነበር ለኔ። ለካ የማልፍበትን ነው እግዚአብሔር ያዘመረኝ። ዛሬ ምንም በቃ ያው ዛሬ ሁሉ ነገር በግልጽ ብዙ ሰዎችን ደግሞ ባይዘዌ እኔ አይኔን ከዳንኩና ከተፈወስኩኝ በኋላ ብዙ ሰዎችን ረድቻለሁ በአይን ሕክምና። አሁንም እየረዳው ነው። አንዳንዶቹን ወደ ህንድ፣ አንዳንዶቹን እዚህ ስፔሻል ዶክተሮች አሉ። እነሱን እያገናኙ በጣም ብዙ ሰዎች እየዳኑ ነው። ልክ እንደኔ። ጌታ ይባረክ። ፓስተር ይህንን እሳት ወደ ብርሃን የሚያመጣ የእግዚአብሔር አብሮነት። ችግሮች ችግርነታቸው ለኛ ነው፣ ለእግዚአብሔር ግን መንገዶች ናቸው። እና ከበባ የሚመጣው የጉብኝት ሰዓት ሲደርስ ነው። እስራኤል ሊጎበኝ ሲል ተከበበ ይላል። ባህር ከበበው፣ ሰረገላ ከበበው እና መውጫ አጥቶ ነበረ። ከበባ ሲበዛ፣ ከበባ ሲበረታ ሰዓት ደርሷል ማለት መውጫ መጥቷል ማለት። ከዛስ በኋላ እግዚአብሔር የከበባቸውን ከበበና እነሱም በደረቅ እነዛን ወደ ስምጥ አስገብቶ አሻገራቸው ይላል። ሲመጡ ደግሞ ኢያሪኮ የተባለው ግንብ ነበር ይላል። እና የሚገርመው ነገር ሰዓት ሲሞላ የእግዚአብሔር ጊዜ ሲደርስ ብዙ ኮንፍሮንቴሽን ይኖራል። ያ ጨለማ ለመንጋት ነው። ሊነጋ ሲል ይጨለማል እንዳለው ደቅደቅ ይለና ግን ይነጋል። እና እኔ አንዳንዴ እስራኤል ችግር ነው ሲል እግዚአብሔር መንገድ ነው ይላል። ችግራችን ለኛ ነው ችግርነቱ፣ ለእግዚአብሔር ግን መንገድ ነው። ልክ ምድረ በዳቸው እነሱ ችግር ነው ሲሉ እግዚአብሔር መንገድ ነው። አሜን አሜን ሃሌሉያ። ስለዚህ በየትኛውም ሲቹዌሽን ስንሄድ እየሄድን ነው ወዴት? ወደ ተስፋችን። ሰዎች ገፍተው፣ ጠላት ገፍተው፣ ሁኔታ ገፍተው እግዚአብሔር እጅ ላይ ጥለናል እና እየሄዱ ያለ እነሱ ግን ስለ ምድረ በዳ እያወሩ እግራቸው ከሜዳ አላቆመው። እግራቸው ይሄድ ነበረ ወዴት? ወደ ተስፋው። እስከዛ ድረስስ እግዚአብሔር ሬዲሜድ የሆነ ምግብ ይሰጣቸው ነበር ይላል። ከአለቱም ይጠጡ ነበር፣ ይከተላቸውም ከነበር አለት ይጠጡ ነበር፣ ያለ አለትም ክርስቶስ ነበር ይላል። አልቆመም እኮ ፕሮቫይድ ያደርግ ነበር ጌታ፣ ሼልተር ጋርድ ያደርግ ነበር። ግን እስከ መቼ? እስከ ምንጩ ድረስ። መና ያልቆመው ምንጭ እስኪመጣ ነው። ስለዚህ የመና ኖሮ ይበቃል፣ በቃ ሲል ያበቃል። የሴርን ተራራ መዞር ይበቃቸዋል ሲል ወደ መንገድ አስገባቸው። እሱ ጋር ብቻ አይደለም ኢያሪኮንም አሳልፎ ርስት ላይ ያወርሳቸው። እና መና ምንድን ነው ማለት ነው? መና እስከ መቼ ነው ሲሉት እስከ ምንጭ፣ እስከ ከነዓን። እና እስራኤል ሲወጣ ኤሊም የሚባል 70 የዘንባባ ዛፍ 12 ምንጭ ያለበት ቦታ ነው ያረፈው። ከግብጽ ለወጣ ወይም ደግሞ ከምድረ በዳ ለመጣ ሰው ትልቅ ነው። እና ተረጋግተው ሲኖሩ ጌታ ትቀጥላላችሁ አለ። ከየት? ይሄ አይደለም መኖሪያችሁ፣ ይሄ ማረፊያችሁ፣ ይሄ መንገዳችሁ ነው አለ። የእግረ መንገድ በረከት አለው እግዚአብሔር። እግረ መንገዳችሁ ነው ወዴት? የእናንተ ዴስቲኒ ከነዓን ነው አላቸው። ከነዓን ደግሞ የተሻለ ነው፣ ወተትና ማር ታፈሳለች አለ። ስለዚህ አንዳንድ ጊዜ ሰው ኮምፕሌን የሚያደርገው እየተጎበኘ ነው፣ እየሄደ ኮምፕሌን ያደርጋል። አላቆመም እኮ እግዚአብሔር እኮ ስራ ላይ ነው። እግዚአብሔር እኮ አክሽን ላይ ነው። እስራኤል እየሄደ እኮ ነው ወዴት? ወደ ከነዓን እየሄደ እያለ ግን ኮምፕሌን ያደርጋል። እኛ እኮ ይኸው መንገዱ ረዘመ፣ ምድረ በዳው በረታ ሲባል ምድረ በዳው ወስዶ ወደ ከነዓን ነው የሚያደርሰው።
ኢየሱስ ጌታ ነው። አሜን። ከምንጭ ጋር ነው የሚያገናኘው። አሜን። ያ ምንጭ ደግሞ የረፍት ምንጭ ነው። ያልማሳችሁትን ጉድጓድ አለ እግዚአብሔር ራሱ ዘዳግም ምዕራፍ 6 ላይ ያልማሳችሁትን ጉድጓድ ያልተከላችሁትን ወይን በበላችሁ ጊዜ አምላክን እግዚአብሔር እንዳትረሳ የሚያስረሳ ብሌሲንግ ነበረው እግዚአብሔር ያዘጋጀለት። ስለዚህ የተዘጋጀለን ነገር ጋር እስክንገናኝ ድረስ እንሄዳለን። ግን የእግዚአብሔር ጉብኝት ሁሉ ጊዜ ነው፣ በስቴፕ ነው እየሄድንና አንዳንድ ጊዜ ሰው ኮምፕሌን ለምን ያደርጋል? እየተጎበኘ እግዚአብሔር እያበላው እያጠጣው ኮምፕሌን ያደርጋል። ግን እያኖረው ግን ነገስ ክርስቲያን ነገ ስለ ነገ እንዲጨነቅ መጽሐፍ ቅዱስ አያዝም። ነገ ስለ ራንተ ይጨነቃል። ስለዚህ እኔ የነገ ባለቤት የኔ ጌታ ነው። ስለዚህ ነገ እኔ ድሮ እኛ ቤት ውስጥ ምን እናደርግ ነበር መሰላችሁ? የምድረ በዳው ጊዜ 91 92 አካባቢ ሁሉም ነገር ሲገዛ እጅ ጫንበታል። ዱቄት ላይ እጅ ጫናለሁ፣ ዘይት ላይ እጅ ጫናለሁ። እግዚአብሔር እንግዶች ቤታችን ይመጣሉ እንዳልኳቸው ነው። አገልጋዮች እንግዶች ይመጣሉ እና ያንን አስቤዛ ለአንድ ወር የመጣውን ለ3 ወር ጌታ ያሻግረዋል። አሜን። ዘመን መጣና ያ ታሪክ ተቀየረ። እንደ ማንኛውም ሰው መግዛት ቻለን። ብዙ ነገሮች መምጣት ሲጀምር የኛ ሰራተኛ ጤፍ ምናምን ስታመጣ ዞር በይ አልኳት። ከዛሬ በኋላ እጄን ጭነው ሰው ላይ ነው ጤፍ ላይ ሲጭን፣ ዘይት ላይ ሲጭን፣ ስኳር ላይ ሲጭን ዘመኔ በቃ ሰው ላይ ጤፉን አምጥታ ጋሼ እጄን ጫነባት እጅ ጫኑ ትላለች። ከተማ አልኳት። ከዛሬ በኋላ እጄን ጭነው ሰው ላይ እና ያንን ያደርግ ነበር ጌታ። ከፈለገ ነገ ኑሮ ቢበረታ እግዚአብሔር ቤት ውስጥ ያለው ነገር ያባዘዋል። ለዚህ ነው ኤልያስ ቶሎ ብለሽ ጋግረሽ አምጪ አላት። እንዴ አልሰማህም አለችው። እኔና ልጄ በልተን ልንሞት አብልቶ መትረፍ ይቻላል አላት። በልቶ ከመሞት አብልቶ መትረፍ ቶሎ ብለሽ አብይ አላት። እና አላወቅም ትንሽ እኮ ከማድጋዋ ዱቄት ትንሽ ከማሰሮ ዘይት ነው ያለችው ሲላት ቶሎ በይ አላት። ከዛ ስታመጣው ይላል የሰራዊት ጌታ እግዚአብሔር ጠል እስኪመጣ ሰማይ እስኪከፈት ከዚህ ማድጋ ዘይት ከማሰሮ ዘይት ከማድጋው ዱቄት አያልቅም አለ ይላል። እንደ እግዚአብሔር ሰው ቃል ሆነ ይላል። ቢዛቅ አያልቅም ነበር ይላል። ስለዚህ ክርስቲያን ነገ ኑሮ ቢወደድ እና ነገ ነገሮች በርታ ቢሉ እግዚአብሔር ቤት ውስጥ ያለው ነገር ያራዝመዋል። እንደዚህ አይነት ጌታ ነው። አሜን። ኢየሱስ ጌታ ያራዝመዋል። እና እግዚአብሔር ትልቅ አምላክ ነው። እኔ የእግዚአብሔርን እጅ በብዙ አንድ እችን ነገር ልናገር ከፈቀዳችሁልኝ። አንድ ጊዜ ሆላንድ ውስጥ ነው እና ከአንድ በጣም ወዳጅ ፓስተር ባለቤት ጋር አብረን ለልጆቼ ለሴት ልጆቼ የሆነ ሌዘር ጃኬት አይቼ ልገዛ እና ያ ሌዘር 60 ዩሮ ብሎ ቀንሶ 30 ዩሮ ይላል። እኔ ያው እየደመርኩ ነው 30 ዩሮ እና ያኔ እንግዲህ ረጀ እንዳሁን አልተወደደም ብዙ እንትን ማለቴ ምንዛሬው ብዙ ከፍ አላለም እና እያልኩ እያለ ከዛ 30 ዩሮ ነው እገዛለሁ ስትል የፓስተር ባለቤት እኔ ነኝ የምከፍለው። ተጨቃጨቀን። በፍጹም እኔ እኮ እንድታጋዥ እንጂ እንድትከፍያ ከኛ እንሻላለን በፍጹም እኛ ስጦታ ነው ስትል አንድ ፈረንጅ መጣች። ፈገግ ብላ አየችኝና ቦርሳዋን ከፈተች። ከዛ ሌዛ ሞል ለካ እንትን ናት ሜምበር ናት። ዲስካውንት ካርድ 25% ሰጠች። ምንድነው ምናምን ዞር ስል ሁለት ጃኬት ነው። እንደገና ከፈተችና ሌላ 25% ዲስካውንት 50% ዲስካውንት ካርድ ሰጠች። ከዛ ዞር ስል ለማሰገናት የለችም። በ15 ዩሮ ነው የተገዛውና እቺ እንዴት ናት ደጭ እኮ ትንሽ እኮ ጤጨን ቁንጥጥ ያሉና ሲል መልአክ ናት አልኩ። እግዚአብሔር ላቀት ሲጨናነቅ ስደምር ስቀንስ አይተህ ለሰላምታ ለምስጋናም ፓስተር የለችም፣ ለማሰገድ ስል የለችም። ደግሞ ምንም የገዛችው የከፈለችውም ነገር የያዘችውም ዕቃ የለም። ለኔ ሰጥታን ሄደች። አምላካችን እኮ በቃ ያዛል። ስለዚህ የእግዚአብሔር ሰው እዚህ ምድር ላይ ክርስቲያን ስታተሱን ማወቅ አለበት፣ አይደንቲቲውን ማወቅ አለበት። በቃ እኛ ጋር ያለው ትልቅ ጌታ ነው። ስለዚህ ለሌላው መፍትሄ የሆነን ለሌላው ብሌሲንግ የሆነን ለሌላው እንድንተርፍ እግዚአብሔር ጠርቶናል። ስለዚህ ዛሬ ያለው ነገር ጌታን አይገድበውም፣ አይወስነውም። ነገ ሌላ ቀን ነው። ስለዚህ ሁሉ ጊዜ ነገሮች ሲበረቱ ወደ ተስፋ እየቀረብን ነው፣ እየተጠጋን ነው፣ እየተገፋን ነው። ወደ ልክ በቃ እግዚአብሔር እኮ የሚገርመው ነገር ታይሙ ሲደርስ ሁሉ ነገር አጠገባችን ነው። አይናችንን ነው የሚከፍተው። ሁሉ ነገር ያርቆ የነበረው ነገር እጃችንን የመዘርጋት ያክል ያቀርበዋል፣ የመያዝ ያክል እና እኔ አሁን አንዳንድ ጊዜ አሁን ምንም መፈራው ነገር የለም። ለምንድን ነው ማትፈራው ብትሉኝ እምነቴ ምድር ላይ ሳይሆን ሰማይ በቃ እግዚአብሔር ላይ ነው። ስለዚህ ጌታ ወደ ኋላ አይመልስም ብዬ አምናለሁ። የጻድቃን መንገድ ግን እንደ ንጋት ብርሃን ሙሉ ቀን እስኪሆን እየደመቀ ይበራል። ስለዚህ የሚጨምር እንጂ የሚቀንስ ነገር የለውም። ስለዚህ ጌታ ሲመጣ መጣ፣ አሜን፣ በቃ ሲል በቃ ነው እና ባለፈው ጊዜ እሑድ አርብ ቀን ያ ኮንፈረንስ ላይ የሰበኩት ነው መለኮታዊ መልስ መጥቷል የሚል ነው።
መለኮታዊ መልስ እና ሉቃስ ምዕራፍ 1 ላይ ነውና ዘካርያስ በጽድቅ ይኖር ነበር፣ ኤልሳቤጥና እሱ ጻድቃን ነበሩ፣ ያለ ነቀፋ ይኖሩ ነበር ይላል። ታማኞች ናቸው፣ ገና አማኞች አልነበሩ ማለት። ምክንያቱም ዘካርያስን መልአኩ መጥቶ ዘካርያስ ወይ ዛሬ ማጠን ብቻ ሳይሆን መታሰብም ነው፣ ታይሙ ያንተ ነው አለ እና እኔ መልአኩ ተልኬ መጥቻለሁ አለው። እኔም እድሜ ትልቅ ነው ሚስቴም አርጅታለች ማለት ሲጀምር መልስ እኮ ነው ይዤ የመጣሁት አለው። ምክንያቱም እግዚአብሔር ላከኝ፣ ጸሎት ተሰምቷል፣ ለጸሎት መልስ ነው የመጣው አለው። አንተ ግን ስላላመንክ ዲዳ ትሆናለህ እንጂ እግዚአብሔር ደግሞ ያደርገዋል አለው። ምክንያቱም አሁን ፕሮፌቲክ የሆነ አሁን ሌላ ተስፋ ሊሰጣል ነው የመጣው፣ መልስ ይዞ ነው የመጣው። ጸሎት ተመልሷል ይላል እግዚአብሔር። መልስ ይዞ የሚመጣበት ጊዜ አለ። ነገርን ቆረጥ አድርጎ ነው የመጣው። ለአብርሃም እንደዚህ አለው፣ የሚቀጥለው ዓመት ልጅ እሰጥሃለሁ። መቼ እንዴት ምናምን ሲል መጣና አንዳንዴ እግዚአብሔር በቃ ሲመልስ እንዲህ ነው የሚመልሰው። በቃ ሲል ያበቃል እና መለኮታዊ መልስ ይዞ ነው የመጣው እና ምክንያቱም ያለ ነቀፋ አማኝ ሆነን ታማኝ ሆነን ሳናምን መቅረት ግን ከባድ ነገር ነው። አንዳንዴ ዝግጅት ያስፈልጋል። እግዚአብሔርን መጠበቅ ተዘጋጅተን ነው። በቃ እንዴት ነው አንድ ሰው እንግዳ ሲቀበል ቤቱን ተዘጋጅቶ እንደሚመጣ እርግጠኛ ነው። ምክንያቱም ኮሙኒኬት እያደረገው ነው። ቢያረፍድ እንኳን ይመጣል ብሎ ስለሚያስብ ልክ እንዲህ ነው መጠበቅ ያለብን። ልክ እንግዳ እንደምንጠብቅ ዴይ ቱ ዴይ ጌታ መጠበቅ አለብን። ድንገት ነው እግዚአብሔር የሚመጣው። የእግዚአብሔር አመጣጥ ድንገት ነው። ጉብኝቱ ድንገት ነው። በቃ ስለዚህ መጣና ድንገት መሰዊያው ላይ ታየው ይላል። አልጠበቀም። ዞር ሲል መልአኩን አየ። ዘካርያስ ቀኑ ያንተ ነው አለው። እግዚአብሔር ልኮኝ እኔ መጥቻለሁ አለው። ዛሬ አጥነህ ብቻ ሳይሆን ታስበህ ትወጣለህ። ዛሬ አንተ የእግዚአብሔርን ቤት አጥነህ ብቻ ሳይሆን ዛሬ ከእግዚአብሔር ዘንድ መልስ ይዘህ ትወጣለህ። መልስ ይዘህ ወጣ፣ ግን አይናገርም ነበር ይላል። እግዚአብሔር ከዚህ ይጠብቃል። ታማኝ ሆኖ ማለት ታምኖ ካለማመን። አንዳንዴ እምነት ሹርነት ነው፣ እርግጠኝነት ነው። እምነት ማለት እኮ እርግጠኛ መሆን ያደርጋል። እምነት ምንም ድርድር የለውም። እምነት ኮምፕሮማይዝ አያደርግም። በቃ እግዚአብሔር ያደርጋል ብለሽ ካመንሽ ያደርጋል። ጌታም እኮ በምድር አገልግሎቱ ያለማመናቸውን ነቀፈ ነው የሚለው። ማዕበል ሲገስጽ እነሱ ይሄ ማዕበል የሚታዘዝለት ማን ነው ይላሉ አጠገባቸው እያለ እና ምክንያቱም አለማመናቸውን ነቀፈ። ጴጥሮስ በኋላ ሄዷል። ሰው በኋላ ሊሄድ አይችልም። ሰው ማሱ ከባድ ነው። ግን ከጌታ አፍ በወጣው ቃል ላይ ሄዷል። ከቃል ሲወርድ ደግሞ ሰጥሟል። አያችሁ፣ ዲክላይን የሚያደርገው ነገራችን የምንወርደው ከእግዚአብሔር ቃል ስንወጣ። እኛ የምንለውን አይደለንም፣ የእግዚአብሔር ቃል የሚለንን ነው። በቃ ካለ በቃ እንዴት ይመጣል፣ ቤት ይመጣል፣ ወዴት ይመጣል እኛን አያገባንም። እግዚአብሔር ማለት ኦምኒሺየስ ነው፣ ኦምኒ ፕሬዘንት ነው፣ ኦምኒፖተንት ነው። ሁሉን ይችላል፣ ሁሉን ያውቃል፣ በሁሉ ስፍራ ላይ ይገኛል። ለዚህ ነው ለአብርሃም መጣና እንደዚህ አለ፣ ጀሆቫ ኤልሻዳይ ነኝ አያስጋኝ፣ 100 ዓመት ልጅ እሰጥሃለሁ። ከዛ መጣና በአመት ሳራ ጸንሳለች አለ። እንደተናገራትም ጸነሰ ይችላል። እና እግዚአብሔር መልስ ይዞ ሲመጣ መልስ ይዞ መጣ እና መለኮታዊ መልስ እግዚአብሔር የሚያመጣበት ጊዜ አለ። እንጸልያለን፣ የምንጸልይበት ጊዜ አለ። እግዚአብሔር መልስ የሚያመጣበት ጊዜ አለ። ሁለት ዞኖች አሉት፣ የምንዘራበት፣ የምናጭድበት። እዚህ ጋር አንድ ዞን ላይ ለእግዚአብሔር ፕሮፌቲክ ወርድ እግዚአብሔርም እኛን ይናገረናል። ሁለተኛው ዞን ደግሞ የፍጻሜ ዞን ነው። ቃል ስጋ ይለብሳል። እዚህ ጋር የተናገረውን እግዚአብሔር እዚህ ጋር መፈጸም ይጀምራል። አዲስ ትንቢት አንጠብቅም፣ የተናገረውን እግዚአብሔር ይፈጸም። እንዲህ ነው ጌታ። ስለዚህ ብቻ ከእግዚአብሔር አፍ ይውጣ፣ ብቻ እግዚአብሔር ይናገር፣ እግዚአብሔር ብቻ ይበል እንጂ ሳይሰራ አይመለስም። ተመልካቾቻችን በብዙ ደስተኞች እንደሆናችሁና ከኛ ጋር አብራችሁ ጥሩ ጊዜ እንዳሳለፋችሁ እርግጠኛ ነኝ። ይህ የመቀበል ከእግዚአብሔር የምንቀበልበት፣ የምንታቀፍበት፣ የምንይዝበት ቀን ነው እኔ አምናለሁኝ። እናንተም እንደምታምኑ እርግጠኛ ነኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ባላለቀ ነው የሚያስብል የሰዓት ሁኔታ ነው እንጂ እንደው ብንቀጥል ሁሉ ደስ ይለኛል። በመጨረሻ እንኳን አደረሳችሁ የምትሏቸው ሰዎች ካሉ እንኳን አደረሳችሁ ብለን እንግዲህ አጠር ያለች በያሬዶ ዝማሬ እናጠናቅቃለን ማለት ነው። ወዳጅ ዘመዶቻችን፣ ባልንጀሮቻችን፣ ቤተሰቦቻችን፣ ልጆቻችን፣ ወዳጅ ባልንጀሮቻችን ቅዱሳን ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ አደረሳችሁ። ሁሉ ጊዜ ትንሣኤው በሕይወታችሁ ይኖር። አሜን።
እንግዲህ በዓለም ዙሪያ ያላችሁ ወዳጆቻችን በቅርብም በሩቅም ሀገር ውስጥም ከሀገርም ውጭ ያላችሁ እንኳን ለትንሣኤ በዓል አደረሳችሁ። ያው ፋሲካችን ክርስቶስ ታርዷል እንደሚል እና ለሁላችሁም መልካም በዓል ይሁንላችሁ። ድሆችን የምታስቡበት ክርስቶስ ራሱን እንደሰጠን ወይም እግዚአብሔር ክርስቶስን ጌታን እንደሰጠን ኢየሱስን እንደሰጠን ትልቁን ስጦታ እንደሰጠን እኛም ደግሞ ይህንን ኢየሱስን ለሌሎች መስጠት እንድንችል መመስከር እንድንችል ኢየሱስ ያድናል እንድንል ጌታ እንዲረዳን በዚሁ አጋጣሚ ያው ሞቱን ትናገራላችሁ አይደለም የሚለው ስጋው ደሙን በወሰዳችሁ ጊዜ እና ወንጌል እንድንናገር እግዚአብሔር አንደበታችን እንዲከፍት እኔ ባርካችኋለሁ ሞገስ በከንፈሩ ያለ ንጉስ ወዳጁ ይሆናል እንደሚል እግዚአብሔር የከንፈርን ሞገስ ይስጣችሁ። አሜን። መስክራችሁ ተደመጡ። አሜን። በእውነት አውርታችሁ ተደመጡ። አሜን። እግዚአብሔር ከእናንተ ጋር ይሁን። በሞገስ ያጥግባችሁ። እንኳን አደረሳችሁ። ተመልካቾቻችን እንግዲህ ከፓስተር ደረጀና ከፓስተር ዘማሪ ያሬድ ማሮ ጋር የነበረን ቆይታ ይህንን ይመስላል። በጣም ደስ የሚል እንግዲህ የተባረክንበት ሰዓት ገደበን እንጂ ባላለቀ ያልንበት ቆይታ ነው ማለት ነው። በቤታችሁ ናችሁ ከኛ ጋር ይህንን ቆይታ ስላደረጋችሁ ከልብ እናመሰግናለን። ጄኤምኤም ቲቪንም ደግሞ እናመሰግናለን ይህንን የአየር ሰዓት ስለሰጣችሁን። አሜን ቲቪ የወንጌል ድምጽ ነው። ይህንን የወንጌልን ድምጽ ደግሞ በየትኛውም ሚዲያ ፕላትፎርም ላይ እናስተጋባለን። ይህንን ወንጌል እናደርሳለን። ይህ ደግሞ የትንሣኤ በዓል መታሰቢያ የምንቀበልበት የምንይዝበት የምስጋና እንደሚሆን አልጠራጠርም። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን ቲቪን በዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ በፌስቡክ በቲክቶክ ደግሞ ፎሎ በማድረግ አብራችሁን የወንጌል ድምጽ እንድትሆኑ ጋብዛችኋለሁ። አብሬያችሁ ቆይታ ያደረኩት እኔ ሰብለ በቀለና እንዲሁም ደግሞ በካሜራ ማርታ እንዲሁም በረከት አብረውን ቆይታ አድርገዋል። የጌታ ጸጋና ሰላም ከእናንተ ጋር ይሁን። መልካም በዓል ይሁንላችሁ።